ጉድ ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም ነው። ነባሮች በላይክ አዲሶች ደግሞ ላይክና ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ አቶ አብርሽ እየባሰበት ነው ሄደው እየተሻለ አይደለም የመጣው እንግዲህ እና እንግዲህ ሰሞኑን የምታደርጉት እንግዲህ የሚያደርገውን ሁላችንም እያየን እየታዘብን ነው። አብርሽ እንግዲህ ያው ፍቅርን ይዟት የመጣው ለደራማ ብለን ነበር። ነገር ግን አጅሬ እንግዲህ አክሮሮታን ነገሩን እንግዲህ ቡዜም ልክ እንደኛ እንደ ተመልካቾች እንግዲህ ግራ ስለገባ ዛሬ አገኘችው። ስታገኘው እንግዲህ ያው ከከተማ ከመውጣቴ በፊት መጀመሪያ ላግኝሽ ብዬ ነው። ፍቅር እንደ ስሟ ፍቅር ና ሲል ቡዜ እኔ ስለሷ መስማት አልፈልግም እያለችው ነበር። ስለዚህ አብርሽ ፍቅርን አዎ የመጀመሪያው ፍቅረኛ ናት እናውቃለን። የመጀመሪያው ፍቅረኛዋ ከሆነ ለምን ታዲያ ይሄ የሩታን ህይወት አበላሽ? ለምን የሄርሜላን ህይወት አበላሽ? ፍቅርስ ምን አይነት ሴት ነች? ምን አይነት ናት ፍቅር? ማለቴ እንደዚህ የምትወደው ከሆነ የምታፈቅረው ከሆነ ለምን ታዲያ መጀመሪያው አጠበቅ አድርጋ በያዘች? የስንት ሴት የሁለት ሴቶች ህይወትን ካበላሹ በኋላ ነው እንዴ ቁም ነገር እያወራችሁ ብስኩት የሆነ ልጅ ናት የምሬን ነው እያለ ልጁማ የታመመው ከዚህ ቀደም እኛ ነበረ የታመመው የታመመው። ስለዚህ ልጁ አልታመመም። ታመመ ካለ አሁን የታመመው እውነት ለመናገር እንዲህ ሴቶች በየቦታው እየሄደ እያሳደደ ነው ማለት እኮ ይቻላል። በዚህ እኮ አይነት ከሩታ ጋርም ሳለ ፍቅር ጋር ይሄዳል። ከሄርሜላም ጋር ሳለ እንግዲህ ከፍቅርም ጋር ከሄርሜላም ጋር ከሩታም ጋር እያለ ነው። አያችሁ እንግዲህ ከሶስት ሴት ነበረ ሴት እና ይቅርታ ነገሩ እያሳቀኝ ነው። ይቅርታ። ለማንኛውም እንግዲህ ከሶስቱም ሴት ነበር ሲሄድ የነበረው። ከሩታም ይሄዳል፣ ከሄርሜላም ይሄዳል፣ ከፍቅርም ደግሞ ሰው ሳያውቅበት በድብቅ ይሄዳል። ስለዚህ እዚህ ጋር አብርሽ ብቻ ሳይሆን የተሳሳተው ፍቅርም እውነት አድርጋው ከሆነ በጣም ተሳስታለች። በጣም ከምላችሁ በላይ ቢያንስ አብርሽ ከሩታ ጋር ልጅ ወልዷል። ከእሷ ጋር ደግሞ እንትን ባይልም ከሄርሜላ ጋር ደግሞ ህይወት ጀምሯል። በቃ አሁን ላይ የሶስቱንም ህይወት ነው እና እንግዲህ የሶስቱንም ህይወት ነበረ የሚያበላሸው። ነገር ግን ሩታ አታውቅም፣ ኦኬ ሄርሜላም አታውቅም። ፍቅር ግን ታውቃለች። ፍቅር ከሩታም ጋር ታውቃለች፣ ከሄርሜላም ጋር ታውቃለች። እንግዲህ ያላወቁት አሁንም ሄርሜላም የጀመረችው ምንድን ነው ከሩታ ጋር ያው ተፋትቻለሁ ብሎ ያው ማለት በሶሻል ሚዲያ ስለተፋታ ስላወቀች ነው። ፍቅር ግን እንግዲህ ታውቃለች፣ ያው ሶሻል ሚዲያ ተጠቃሚ አይደለች፣ ታውቃለች። ፍቅርም እኮ አብረሽ ብቻ ሳይሆን አሁን የሰው ህይወት እያበላሸ ያለው ፍቅርም የሰው ህይወት እያበላሸች ነው። ምክንያቱም አይታችሁ እንደሆን ከትናንት ወዲያ እንግዲህ የሆነ ልጅ ስሙን ባላቀ ዩቱበር ነው። እሱም እንግዲህ ሲጠይቃል ነበር እና ያው ህይወቱን ትርያለ ማለት የእሱም ህይወት እየተበላሸ ስለሆነ የማወደው ሰው አለ፣ የማፈቅረው ሰው አለ፣ የኔ የምለው ሰው አለ ብላ ነበር። ያን ጊዜ እየጠበኩ ነው የኔ የምለው ሰው አለ እያለችው ነበር። እና እዚህ ቀደም ታውቃላችሁ ፋፊ እንግዲህ ሁላችንም እናውቃለን አይደለ? ፋፊ እንግዲህ በመጨረሻ ላይ እንግዲህ አብርሽና ፍቅር በድብቅ እንደሚገናኙ ነው እንግዲህ ለሩታም ሚስጥሩን ለእኛ መቶን የነገረን ነው። ያው እሱ ባያፈነዳው ያው ውስጥ ለውስጥ ሊሄዱ ነበር። ነገር ግን እሱ ሚስጥሩን መቶ ተናገረ። እዛ በኋላ ከፋፊም ጋር እንግዲህ መቀጠል አልቻለችም። ነገር ግን እንደዛ ማድረጓ ጥሩ አይደለም። ያም ሆነ እንግዲህ አብርሃም የሚያደርገው ነገር ጥሩ አይደለም። ከፍቅር ጋር መሆን ከፈለገ ከመጀመሪያው የሩታንም ህይወት ማበላሸት የለበትም፣ የሄርሜላንም ህይወት ማበላሸት የለበትም ነበር። በዚህ ህፃን ልጅ መሆን የለበትም። እና እንግዲህ ቡዜ ያው በጣም ተናዳበታል። እንግዲህ አብርሽ ምንድን ያለው ከመሄደ በፊት እንደውም ላስተዋውቅሽ ነበር ሲላት እንግዲህ ቡዜም እንግዲህ እንዳታደርገው መተዋወቅ አልፈልግም ግን አንተ አይደክምም እንደ ብላለች። ትክክል እኮ ናት። እውነት አይደክሙም እንዴ ሴት ማስተዋወቅ አይሰለችው? ቡዜም እንግዲህ ተናዳ እንደው አንተ አይደክምህም እንደ ያለችው እውነቷን እኮ ነው እንዴ። እሱ እንግዲህ አንዷን ስትሄድ
አንዷ ስትሄድ አንዷ እንግዲህ ሁል ጊዜ ሲባል መጣ ቁጥር እሷ የምትተዋወቀ ለምን ብላ ምን ችግር ይባላል። ስለዚህ አሞት ለሌለው ወንድና ቡዜ በትክክል ናት። እውነት ምንድን ነው አብረሽ አሁን ነበረ እግርና እጁ ታስሮ ወደ ጸበል መሄድ ያለበት። እውነቴን እኮ ነው። ጤነኛ የሚመስለኝ በጤናው እያሰበ ነው እንደዚህ የሚሆኑ። እውነት ለመናገር ፍቅርስ ብትሆን እውነት እያሰቡ ነው ወይስ ምንድን ነው? ይሄን እንደዚህ ማድረጋቸው ለእኔ ተገቢ አይደለም። ተሳስተዋል ማለት ተሳስቷል ሁለቱም ማለት ነው። እና ፍቅርም እኮ ቢሆን እንግዲህ ምናልባት እንደምታውቁት እንግዲህ ከሄሬሚላ ሄደ ሩታን ተወ። አሁን ከሄሬሚላን ተወ ደግሞ ወደ ፍቅር ሄደ። ፍቅርን ደግሞ ትቶ አንዷን ያመጣል። ስለዚህ የእሱን ባህሪ አታውቁም። እንግዲህ አድጌያለሁ ብለህ መስለኝ ትዳር ውስጥ ገብተህ ልጅ የወለድከው ስትል እሱ ለእኔ ያላውቅም መቃቃ ጨዋታ ነው ምናምን ሲላት እንግዲህ አትቀልድብኝ ትለዋለች። እሱ ግን ዝም ብሎ ይስቃል። ሌላው እንግዲህ ማን ነው? ዴቭ ነው። ዴቭ እንግዲህ ያው የባብርሽ ሁኔታ እንግዲህ በጣም ግራ ስለገባው ሩታን አግኝቶት ነበር። ሩታ ጋር ነው ያገኙት። እንግዲህ አሁን ሩታ ማና ከዚህ ከፍቅር ህይወት እንድትወጣ እየተባለ ነው። እኔ ግርም የሚል የአብርሽ ነገር እንግዲህ ከዛችም ስሜት አለ ከዚህም ስሜት ከሁሉ ነው እንደ ስሜት ያለው ወንድ ልጅ ከአንድ ነው ስሜት ሊኖረው የሚችለው ቆፍጠን የሚለው እንጂ በያገኛ ሴት ሁሉ ስሜት አለኝ አይባልም። ይሄ ነውር ነው። እውነት እንግዲህ ከዛሬ ጀምሮ ከፍቅር ላይ ያለን ነገር እንድታቆም እፈልጋለሁ እያለው ነው። እንግዲህ ዴቭም እንግዲህ እኛንም እያሰደብክ ነው። ከዛ ላይ ደግሞ ምንድን ሴት ላይ ጨዋታ ነው እንዳያስጉ ሴት ለሴት እየቀየር አንዷ ስትሄድበት አንዷ የምትቀይረው ለምንድን ነው ሴት የምትቀያየረው? ቤተሰብም እያሰደብክ ነው። እውነቱን ነው አብርሽ። አንደኛ ቤተሰብ ያሰድባል፣ ሁለተኛ የአካባቢው ማህበረሰብም ያሰድባል፣ ሶስተኛ ደግሞ እንግዲህ ሴት ልጅ እየተጫወተ ነው። ገብታችሁ እንግዲህ ከፍቅር ጋር ሄደ፣ ከፍቅር ወጣ ወደ ሩታ ሄደ፣ ከሩታ ወጣ ወደ መልሶ ደግሞ ወደ ፍቅር ሄደ፣ ከፍቅር ወጣ መልሶ ወደ ሩታ ሄደ። ከዛ በመጨረሻ ደግሞ ከሄሬሚላ ህይወት ገባ። ከሄሬሚላ ደግሞ በባሌም በቦሌም ብሎ እንግዲህ ሳይታመም እንግዲህ ታመመ። አሁን እኛም አመናቸው። በመጨረሻ ላይ ደግሞ ሁለታችሁንም አልፈልግም፣ የራሳችሁን ኑሮ አላቸው አይደለ? ሁለታችሁን አልፈልግም አላቸው። ሩታና ሄርሜላ ደግሞ ሁለታችሁንም አልፈልግም ማለት አይቻልም፣ ከሁለታችን አንዳችን ትመርጣለህ ሲባል አጭሬ እንግዲህ ምን ይዞ ይመጣል? ፍቅርን ይዞ መጣ። የራሴ አዲስ ህይወት ጀምሬያለሁ ሲል ሁሉም ደነገጡ። ከዛ እሺ አስተዋውቀን ሲባል እንግዲህ ፍቅር ነበር ይዟት የመጣው። ስለዚህ ቡዜ የምትናገረው ትክክል ነች። ይሄ ዴብም ደግሞ የሚናገሩት እውነታቸው ነው። ስለዚህ የዚህ መድኃኒቱ አብርሃምን እስር አልኩ ወይም መግረፍ ወይ ደግሞ ይሄ አገር የሚያጠፋውን ቆረጥ ማድረግ ነው። ሌላ ነገር የለም። ሴት እህት አለ። እህትህ እንደዛ ብትሆን ደስ ይላል ወይ? እናትህ እንደዛ ብትሆን ደስ ይላል ወይ? ስለዚህ ከዛሬ ጀምሮ ከፍቅር ጋር ያለህን ነገር እንድታቆም እያለው እንግዲህ የመጨረሻ እናንተ ወንድሞችም እህትም እናት አባት አልፈልግም የምትል ከሆነ ከእንግዲህ በኋላ ስላንተ አያገባንም፣ የራሱ ጉዳይ ይለዋል። እንግዲህ ይሄ ልጅ ከአቅማቸው በላይ ከሆነ እንግዲህ ከሩታ ወጥቶ ወደ ሄርሜላም ሲሄድ ያው የእሱ የፈለገውን ህይወት ይኑር ብለው ትተውን ነበረ። ይኑር የእሱ ካስደሰተው ብለውት ነበር። ነገር ግን አሁን ላይ ደግሞ እንግዲህ ሩታንም ሄርሜላንም ማስለከሱ አልፈልግም ብሎ ወደ ፍቅር ስለተመለሰ ነው። ይሄ ከፍቅር ደግሞ ወጥቶ ደግሞ ነገጧ በዚሁ ከቀጠለ ሌላ ሴት ስለሚያመጣ በዛ ላይ ደግሞ ቤተሰቦቻቸውን ስለሚያሰድብ ነው እና ቡዜም ደብም የሚናገሩት። ስለዚህ ጓደኛ ካለው መቼም ጓደኛ ይኖረዋል ቢመክሩት። ልህ ከፍቅር ጋር ያለህን ህይወት አቁምና ብቻዬን እሆናለሁ አልክ፣ ብቻዬን ሁን። ነገር ግን ሩታና ሄርሜላ ያስቸግሩኛል ካልክ ለነሱ ችግር የለም እኔ እነግራቸዋለሁ እያለው ነው። ሩታ እንግዲህ እኔም ጋር ስትኖር በመሀል ላይ ፍቅር ነበረች ማለት ነው። እንግዲህ 7 ዓመት ቆይተናል ካልክ እኔ ጋር ቢያንስ ከ2 ዓመት በላይ ቆይተሃል። ከዛ ደግሞ ከሄርሜላ ጋርም ሳለ ፍቅር ነበረች ስትለው እንግዲህ ያው ስለ የጠየቅሽኝ ስለ ፍቅር ስለነበረ ፍቅር ጋር ያለን ነገር ያው እውነት ነው። እሷ ጋር ያው ፍቅረኛዬ ናት፣ በጣም የምወዳት የማፈቅራት እያለ
አብርሃም እንግዲህ ምን ያደርግልሻል? ዞሮ ዞሮ አንቺና እኔ እኮ ተለያይተን መጠየቅ አይጠበቅብሽም ብሏታል። የልጁ እናት ናት፣ የመጠየቅ መብት አላት። ሩታም እንግዲህ እኛ የዛ ጊዜ ከሄርሜላ ጋርም ስንጨቃጨቅ እንዲሁም ከቡዜም ጋር አንተ አልታመምክም ስታውቅ ነበር ብሏል። እውነቷ ነው። እኛን እያታለለን ነው፣ ግን ልቦና ይስጠው። አሁን ላይ ሩታም እንዲሁም ደግሞ ሄርሜላ እንግዲህ ከዚህ በላይ አትለማመጡት፣ አይሆናችሁም። የራሳችሁን ህይወት ጠንካራ ሆናችሁ የራሳችሁን ህይወት ነው የምትኖሩት። እሱ ሲጀመር እንኳን ለትዳር ላዳርም አይሆንም እና እናመሰግናለን ቤተሰቦቼ። ላይክ ሰብስክራይብ በማድረግ አበረታቱኝ ባይ